ሰላም ተመልካቾቻችን እንደምን አላችሁ? በዛሬ መረጃዎቻችን በርከት ያሉ የተለያዩ መረጃዎችን ይዘን ቀርበንላችኋል። ከነዛ መካከል እንግዲህ በዓለም ዋንጫው የታየው የፖርቹጋልና የስፔንን ድል እንመለከታለን። በተለይ በፖርቹጋል በኩል የክርስቲያኖ ሮናልዶ እንባና ልብ የሚነካው መረጃ ይዘንላችሁ መጥተናል። ከሜክሲኮ ማፊያዎች ደግሞ የተላከ አስፈሪ ማስፈራሪያ ደብዳቤ አለ። የምንድነው የሚለውን እንመለከታለን። እንዲሁም በዝውውር መስኮቱ ማንቸስተር ሲቲ አርሰናልን በመቀማት ሊያጠናቀቅ የተቃረበውን አዲስ ዝውውር የዛሬው መረጃዎቻችን ዋና ዋና አርዕስት ናቸው። እስከ መጨረሻው ድረስ እናንተ ቻናሉ ሰብስክራይብ፣ ቪዲዮ ላይክ፣ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ ያስቀመጣችሁ ቤተሰብ እንድትሆኑ እያልን በአክብሮት እንጋብዛለን። በመጀመሪያም እንግዲህ የምናልፈው ግን ከመረጃዎቻችን በፊት ይገምቱ ይሻለሙ እያለን እንገኛለን። ከነዛ መካከል እንግዲህ አርጀንቲና ከኬፕ ቨርድ የሚያገናኘውን ጨዋታ እንዲሁም ኮሎምቢያ ከጋና የሚያደርጉትን ጨዋታ እንድትገምቱ እንድትሸለሙ በአክብሮት እናሳስባለን። አርጀንቲና ከኬፕ ቨርድ ሌሊት 7 ሰዓት የሚደረግ ጨዋታ ነው፣ አርብ ምሽት። እንዲሁም ደግሞ ሌላው አርብ ምሽት ሌሊት ማለት ነው 10 ሰዓት ተኩል ላይ ኮሎምቢያ ከጋና የሚያደርጉትን ጨዋታዎች ውጤት በስተክል ትገምታላችሁ። ሁለቱንም ጨዋታዎች በአንድ ላይ ነው የምትገምቱት። ታዲያ ቀድሞ የመለሰ ሰው ቀድሞ በስተክል ገምቶ የተገኘ ሰው የገንዘብ ሽልማት ይኖረዋል ማለት ነው። እና ከናንተ የሚጠበቀው እንግዲህ የእኛን ቻናል ሰብስክራይብ ማድረግ ግዴታችሁ ይሆናል። ኮሜንት ሴክሽን ላይ ሀሳባችሁን ታስቀምጣላችሁ። እንዲሁም እንዳሸነፋችሁ ስንነግራችሁ እንዲሁም ውጤቱን ካያችሁ በኋላ ተመልሳችሁ ወደ ቻናሉ ሀሳባችሁን ለማቅረብ ሞክሩ። እኛ ኮንታክት ለማድረግ ጥረት እያደረግን ነው፣ ነገር ግን አንዳችሁም እየመለሳችሁ አይደለም። እና እንግዲህ በዚህ መልኩ ይገምቱ ይሻላል የሚለውን ጥያቄያችንን እናቀርባለን። በመጀመሪያ የምንሄደው እንግዲህ ወደ ዓለም ዋንጫው የጥሎ ማለፍ ጨዋታችን ነው። ፖርቹጋል ከክሮሺያ ጋር ባደረገችው ጨዋታ 2-1 በሆነ ውጤት አሸነፋም ወደ 16 ውስጥ መቀላቀሏን ተመለከትን። ጨዋታው ግን ቀላል አልነበረም። ፖርቹጋል መጀመሪያ ግብ ተቆጥሮባት ነበረ። የቀድሞ የቶትናም የኢንተር ሚላን አሁን የፒኤስቪው ተጫዋች የሆነው ኢቫን ፔሪሲች ግብ አስቆጥሮ ነበረ። ነገር ግን አስደናቂ ብቃቷን በማሳየት ውጤቱን ገልብጣ ማሸነፍ ችላለች። ለፖርቹጋል ማሸነፊያ ግቦቹን ያስቆጠሩት ሮናልዶ እና ጎንካሎ ራሞስ ሲሆኑ ክርስቲያኖ ሮናልዶ በዚህ ጨዋታ ላይ ኦፍሳይድ ተብሎ የተሻረበትም ግብ እንደነበር ተመልክተናል። ይህ ጨዋታ እንግዲህ ለክርስቲያኖ ሮናልዶ አዲስ ምዕራፍ የከፈተ ነበረ። በዚህም እንግዲህ ሮናልዶ በታሪኩ ለመጀመሪያ ጊዜ በዓለም ዋንጫ የጥሎ ማለፍ ጨዋታ ላይ ግብ ማስቆጠር ችሏል። በዚህም በዘንድሮ ውድድር 3ኛ ጎሉን አስቆጥሯል። በአጠቃላይ በዓለም ዋንጫው ታሪኩ 11 ጎሎችን አስቆጥሯል። በፕሮፌሽናል እግር ኳስ ሕይወቱ ደግሞ 976ኛ ታሪካዊ ጎሉንም ማስቆጠር የቻለ ተጫዋች ሆኖ ተመልክተናል። ነገር ግን በስቴዲየም ውስጥ የነበረውን ህዝብና ተመልካች እጅግ ያሳዘነው ያስለቀሰው ሌላ ክስተት ነበረ። በጨዋታው ላይ የዲዬጎ ጆታ ስም እየተጠራ በደጋፊው ሲዘመር ክርስቲያኖ ሮናልዶ እንባውን መቆጣጠር አቅቶ ሲያነባም ተስተውሏል። ዛሬ የዲዬጎ ጆታ ካረፈ 1ኛ ዓመቱ ሙት ዓመት መሆኑ ይታወቃልና የፖርቹጋል ብሔራዊ ቡድን ዋና አሰልጣኝ ሮበርቶ ማርቲኔዝም ከጨዋታው በኋላ ስለ ጆታ ሲናገሩ እንዲህ ብሏል። ዲዬጎ ብርሃናችን ነው። እሱ የዓለም ዋንጫውን ማሸነፍ ይፈልግ ነበር። ስለዚህ ለኛ ትልቅ ኃላፊነትና አራያ የሚሆነን ተጫዋች ነው። ምክንያቱም ዲዬጎ ምንም አይነት ነገር ቢሆን ሊሳካ እንደሚችል ሙሉ በሙሉ የሚያምን ሁልጊዜም በዚያ ባለው ቁርጠኝነትና በትጋት በጨዋታው ውስጥ አስቸጋሪ በሆኑ ሁኔታዎችም ሁልጊዜ በትክክለኛው ሰዓት መልስ የሚያገኝ ፍጹም ምሳሌ ነበረም ሲል ገልጸዋል። ሌላው መረጃ ምንድነው? ከሮናልዶ ጋር በተያያዘ ስናደርገው የክርስቲያኖ ሮናልዶ እህት የሰጠችው አስተያየት ነው። እንደ እህቱ ገለጻ ከሆነ ሮናልዶ ከዚህ የዓለም ዋንጫ በኋላ ራሱን ከብሔራዊ ቡድን ሊያገል እንደሚችል ተዘግቧል። ምንም እንኳን ሮናልዶ ራሱ መቼ እንደሚለያይ በይፋ አላሳወቀም። ነገር ግን ደግሞ ፋብሪዞ ሮማኖም የእህቱን መረጃ መልሶ መጋራቱን ተመልክተናል። ምናልባት የተረጋገጠ ነገር ነው። ከአውሮፓ ዋንጫና ከኔሽንስ ሊግ ዋንጫዎች በኋላ ይህ የዓለም ዋንጫ የመጨረሻው ሊሆን እንደሚችልም እየተነገረ ይገኛል። ፖርቹጋል በቀጣይ ዙር በቴክሳስ ዳላስ ስቴዲየም ከባድ ጨዋታ ይጠብቃታል። ተጋጣሚዋም ስፔን ናት። ስፔን እንግዲህ ወደ ቀጣዩ ዙር ያለፈች ሌላኛው ሀገር ሆናም ተመልክተናታል። ከኦስትሪያ ጋር ያደረገችውን ጨዋታ 3-0 በሆነ ሰፊ ውጤት አሸንፋለች። የስፔን ማሸነፊያ ግቦች ኦያርዛባል 2 ጎሎችን እንዲሁም ፔድሮ ፖሮ በግንባር
ድንቅ ጎል አስቆጥሯል። ኦያርዛባል በዓለም ዋንጫው አራተኛ ጎሉን ነው ማስቆጠር የቻለው። ስፔን በዓለም ዋንጫው ባደረገቻቸው 4 ጨዋታዎች እስካሁን አንድም ግብ አልተቆጠረባትም። ይህም ከሜክሲኮ ጋር የሚያመሳስላት ይሆናል። የተከላካይ ክፍሏ ምን ያህል ጠንካራ መሆኑንም የሚያሳይ ነገር ነው። ነገር ግን ከሜዳው ውጭ የተሰሙ ዜናዎች ሰዎችን እያስደነገጡ ይገኛሉ። የአርጀንቲናው ተደማጭ የሬዲዮ ጣቢያ የሆነው ሬዲዮ ሜትሮ እንደዘገበው ከሆነ አንድ የሜክሲኮ ማፊያ ቡድን 5 የኢኳዶር ተጫዋቾችን ከጨዋታው በፊት አስፈራርቷቸዋል ተብሎ ተዘግቧል። የማፊያ ቡድኑ በኢኳዶር ተጫዋቾች ላይ ጫና ለማሳደር ስለ ቤተሰቦቻቸው ሚስጥራዊ መረጃ የያዘ መልእክት እንደላከላቸው ተገልጿል። ቡድኑ በማንኛውም ዋጋ ሜክሲኮ የዓለም ዋንጫ አሸናፊ እንድትሆን እንደሚፈልግ ነው የተነገረው። በጉዳዩ ዙሪያ ከኢኳዶር እግር ኳስ ፌዴሬሽን የተሰጠ ይፋዊ መግለጫ ባይኖርም ሜክሲኮ በቀጣይ ዙር ከእንግሊዝ ብሔራዊ ቡድን ጋር ተጠባቂ ጨዋታዋን ታደርጋለች ማለት ነው። በዛ ጨዋታ ሂደት ላይ ምን ሊፈጠር እንደሚችል አብረን የምንመለከተው ጉዳይ ነው። አሁን ደግሞ ወደ እንግሊዝ ፕሪሚየር ሊግ ዝውውር ገበያ ትኩሳቶችን እንለፍ። ማንቸስተር ሲቲ አርሰናልን በዝውውር ገበያው ላይ ይረታ ይሆንን የሚለው ነው ዋነኛው ጥያቄያችን። ታማኙ ጋዜጠኛ ዴቪድ ኦርንስቴን እና ቤን ጃኮብስ እንደዘገቡት ከሆነ አርሰናል የሌስተር ሲቲውን የክንፍ ተሰላፊ ጀሬሚ ሞንጋን ለማስፈረም ከፍተኛ ጥረት እያደረገ ነበረ። መድፈኞቹ ከተጫዋቹና ከክለቡ ጋር ለስምምነት የቀረበ ድርድር ላይ ደርሰው እንደነበረም ይታወቃል። ይሁን እንጂ አሁን ላይ ማንቸስተር ሲቲ ወደ ዝውውሩ በድንገት በመግባት ጠንካራ ፉክክርም አድርጎ ተመራጩ ክለብ ሊሆን እንደሚችልም እየተዘገበ ነው። እንዲያውም አዲሱ የሲቲ አሰልጣኝ ማሪስካ በሌስተር ሲቲ በነበራቸው ቆይታ ከተጫዋቹ ጋር የነበራቸው የቅርብ ትውውቅ በመጠቀም ተጫዋቹን ለማሳመን እየሰሩበት ይገኛል ነው የተባለው። እንግዲህ በዝርዝር መረጃዎቹን ስንመለከት ሲቲ የጀሬሚ ሞንጋን ዝውውር በ10 ሚሊዮን ፓውንድ ለማጠናቀቅ ከጫፍ መድረሱን የተዘገበው። አርሰናል በበኩሉ የተጫዋቹ የዝውውር ዋጋና አጠቃላይ ውድድሩ ከፍተኛ ነው በሚል ራሱን ከዝውውሩ ሙሉ በሙሉ ማግለሉን ተመለከትን። ስለሆነም ተጫዋቹ አሁን ለሲቲ ለመፈረም በጣም መቃረቡን ምናልባትም ይህን መረጃ በምሰሙ ሰዓት ፈርሞም ሊሆን እንደሚችል ልታቁልኝ እፈልጋለሁ። ወደ ሌላኛው የክረምት የዝውውር መስኮት ላይ ስናመራ ማንቸስተር ዩናይትድ እናገኛለን። ዩናይትድ ስብስቡን ለማጠናከር በርካታ ተጫዋቾች ላይ አይኑን መጣሉ እናውቃለን። ቤን ጃኮብስ እንደዘገበው ዩናይትድ የዌስትሃሙን የክንፍ ተጫዋች ሰመርቪልን ለማስፈረም ከክለቡ ጋር ቀጥተኛ ንግግር ጀምሯል። በተጨማሪም የክሪስታል ፓላሱ ኢስማኤል አሳርንም በዝርዝር ውስጥ አካቱታል። ነገር ግን ዩናይትድ ትልቅ ፈተና የሆነበት የተጫዋቾች ወጋ መናር ነው። እንደ ስትሬትፎርድ ፓዶክ ዘገባ ከሆነ በርንሞዝ ለወጣቱ አማካይ አሌክስ ስኮት እስከ 60 ሚሊዮን ፓውንድ እየጠየቀ ይገኛል። ዶርትመንድ ደግሞ ለመሃል ሜዳው ተጫዋች ፊሊክስ ሜንቻ ምንድን ነው መላችሁ በጣም የተጋነነ ዋጋ 110 ሚሊዮን ፓውንድ እንደሚፈልግ ገልጾላቸዋልና በአሁኑ ሰዓት የማንኛውም ተጫዋች ዋጋ ከ60 እስከ 80 ሚሊዮን በላይ በመሆኑ ዩናይትድ ብዙም የማይታወቁና ርካሽ ተጫዋቾችን ካላገኘ በስተቀር ያሉትን ክፍተቶች ለመሙላት ትልቅ ገንዘብ ለመክፈል እንደሚገደድ ነው የምንመለከተው። ፋብሪዞ በበኩሉ እንደገለጸው ዩናይትድ በአማካይ ክፍሉ ውስጥ መስመር እያሰበባቸው ያሉ ሁለት ዋና አማራጮች አሉት። አንደኛው የማድሪዱ ቹዋሜኒ ቢሆንም ዋነኛው እንቅፋት የደሞዝ ሁኔታ ነው። እንዲሁም ማድሪድ በአሁኑ ሰዓት ተጫዋቹን ለመሸጥ ምንም ፍቃደኛ አይደለም። ሁለተኛው አማራጭ ደግሞ አሌክስ ስኮት ቢሆንም በርንሞዝ በአሁኑ ወቅት ተጫዋቹ ለሽያጭ እንደማይቀርብ አጥብቆ እየተናገረ እንደሚገኝ ነው የተመለከትነው። የቼልሲው አማካይ ጉዳይ እንግዲህ ያለው መረጃችን እንነጋገር። በመጨረሻም የምናቀርብላችሁ መረጃ ነው። ቼልሲው አማካይ ኤንዞ ፈርናንዴዝ ወኪል ዣቬር ፓስቶር የሰጠው አስተያየት በሰማያዊዎቹ ቤት መነጋገሪያ ሆኗል። ወኪሉ ቼልሲን ለመልቀቅ አማራጮችን እየተመለከቱ መሆኑን ይፋ አድርጓል። ኤንዞ ማድሪድን ይወድ እንደሆነ ሲጠየቅ ወኪሉም ማድሪድን ማን ይጠላል? ጓደኛው አልቫሬዝ እዛ ነው የሚገኘው፣ የእረፍት ጊዜያቸውን አብሮ ማሳለፍ ይችላሉ ሲልም መመለሱን ተመልክተናል። በአሁኑ ሰዓት ሲቲና አርሰናልም ስለ ኤንዞ ፈርናንዴዝ መረጃ እየጠየቁ እንደሆነም እየተሰማ ይገኛል። በሌላ በኩል አርሰናል የኒውካስትሉን ቦርኖ ጉማሬሽ የመሃል ክፍሉ ዋነኛ ኢላማው አድርጎታል። ሚኬል አርቴታ የተጫዋቹ ትልቅ አድናቂ በመሆኑ ለዚህ ስምምነት በውስጥ ግፊት እያደረገ ቢሆንም ኒውካስትሎች ተጫዋቹን ለመልቀቅ ፍላጎት የላቸውም። ዝውውሩም ቀላል ይሆናል ተብሎም አይጠበቅም። እንዲሁም የአርሰናሉ ሊያንድሮ ትሮሳርድ በቱርኩ ክለብ ቤሽክታሽ በኩል የደሞዝ ክፍያ ጥያቄ ቀርቦለታል።
ሁለቱ ወገኖች በኮንትራት ርዝማኔ ስምምነት ላይ መድረስ ከቻሉ ትሮሳርድ ጥያቄውን ለመቀበል ፈቃደኛ መሆኑን ተመለከትን። አጫጭር መረጃዎቻችን ደግሞ ስንመለከት ሙኒክ ሪያል ማድሪድ ኦሊሴን እንደሚያስፈርም ሙከራ እንደሚያደርግ ስለሚያውቁ ማናቸውም የቀረበላቸውን ጥያቄ ውድቅ ለማድረግ መዘጋጀታቸውን መረጃዎች ያሳያሉ። ከነዛ መካከል እንግዲህ አሁን ላይ ሪያል ማድሪድ 230 ሚሊዮን ዩሮችን ያክል ፈሰስ ለማድረግ እየተዘጋጀ እንደሆነ እንግዲህ አንዳንድ ምንጮች ይዘግባሉ። ታዲያ ይህንን አይነት ጥያቄ ራሱ ቢመጣ ሙኒክ በቀጥታ ጥያቄዎቻቸውን ውድቅ ለማድረግ ጥረት እንደሚያደርጉም የተመለከትን እንገኛለን። ለቶተናም ፊርማውን ያኖረው ፖርቹጋላዊ አማካይ ሊጉን ለማሸነፍ እንፋለማለን፣ ቶተናምን እንድቀላቀል ትልቁ ምክንያቴ አሰልጣኝ ሮቤርቶ ደዘርቢ ነው ሲልም ገልጿል። እንግዲህ ተጫዋች አይዶል ተጫዋች ማን ነው ሲልም ሲጠየቅ እንግዲህ ብሩኖ ፈርናንዴዝ ነው የኔ አይዶል ብሏል። ቀጣዩ ፖርቹጋል የመሃል ሜዳ ተጫዋች ማቴዎስ ፈርናንዴዝ። ቼልሲ ለሰንደርላንዱ ዣካ ዝውውር ከ10 ሚሊዮን እስከ 12.5 ሚሊዮን ፓውንድ በተጨማሪዎች ያቀረበው ሁለተኛ ጥያቄ ውድቅ ተደርጎበታል። ሰንደርላንድ አሁንም ተጫዋቹ ለሽያጭ አይቀርብም በሚለው አቋሙ መጽናቱን ተመለከትን። የዛሬው የእግር ኳስ መረጃዎቻችን እነዚህን ይመስሉ ነበር። ሮናልዶና የዓለም ዋንጫ ጉዞ እስከየት ድረስ ይሆናል? የሲቲ የጀርሚ ሞንጋ ዝውውርና ኤንዞ ፈርናንዴዝ ከቼልሲ የመውጣት ፍላጎት እጅግ አጓጊ መሆኑንም ተመለከትን። እናንተስ ምን ታስባላችሁ? ሀሳብ አስተያየቶቻችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁ ላይክ አድርጉ። እንዲሁም ይገምቱ ይሻለም ላይ ተሳተፉ። ለመሳተፍ ሰብስክራይብ አድርጉ። በዚህም እንግዲህ ቤተሰብ መሆናችሁንም ታረጋግጡልናላችሁ ማለት ነው። በቀጣይ መረጃዎቻችን እስከምንገናኝ ድረስ ሰላም።